በባህር ዳር ይኸውም ጥበበ ሰሎሞን ከነመርከው ተሰወረች ባህር ዳር ጣና ጭርቆስ ተሰወራለች ደሴቱም እንደሚታወቀው ሚስጥራዊ ደሴት ነው ስውር ዘጠኝ ቤተ መቅደስም ያለበት ነው አሁን አረጋው የሚመጡት አሁን በቀሪው ቀን ነው አረጋው ፀሐይ ይላቸዋል ሰው ስለጨለመበት ሊያበሩ አሁን በቀሪው ቀን ነው የሚመጡ ከነሱ ጉራሉ አሁን አንድ እናት ትናንትናም በስልክ ተገናኝተን ነበር እስከ 6ኛ ሰማይ አድርሰው በዙሪያው ያሉ ቅዱሳን በሙሉ ጎብኝተው አሁን ሊገለጥ ነው ብለው ነግረውኛል ሰላም የአጋንንት ጊዜ አሁን ያለቀ ነው የቅዱሳን ጊዜ ግን ጨለማው እየተቀለሉ መብራቱ እየዘረጉ ነው ማንንም መናፍቅ ማንንም ከሃዲ ማንንም አጭበርባሪ በፍታቸው መቆም አይችልም ባህር ዳር ዙሪያው አጋንንት አሉ እነዛ አጋንንት ለማ ለሰው እንዳይጣሉ የሚጠብቅ ማን ነው ጭርቆስ ነው አሁን በቅርብ ቀን እነዚህ ስኩራኑ አሁን የመዛይ በላውቀዋለሁ ሂጃለሁ ከወረስ ሲመታ ሰምቻለሁ በጆሮዬ ቅዱሳን ያሉበት ስኩራን ያሉበት ቦታ ጎድባ የሚባል ጉድ ያለው መቆንዳ የሚባል መዝባዕ የሚባልም በውስጥ እዚህ መዝባዕ አለ ወጀራት በዚህ በአፋርማ መዝባዕ አለ ውስጥ ለውስጥ ይገናኛሉ ማለት ነው በጋሃድም የምትነጋገራቸው አባሳት ነበሩ በኢትዮጵያ ከብቃታቸው የተነሳ ቀመር ግን የመጨረሻ ክፋቱ ያለቀ ጥሩ ጊዜ እንደሚመጣ ተናገረውናል ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ሳወ ሰላም ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን እንደምን አላችሁ እኛ ደህና ነን እግዚአብሔር ይመስገን በእያላችሁበት ሀገር ሰዓትና ዘመን አቆጣጠር የእግዚአብሔር ፍጹም ሰላም ይብዛላችሁ እንግዲህ ዛሬም እንደተለመደው የምንገኝበት ቦታ ከአዲስ አበባ መቀሌ ከመቀሌ ወጅራት ሄደን አባታችን ቄስ አምደ ጊዮርጊስ የሚያስተሩት ቤተክርስቲያን ደብረ ሰላም ቅዱስ ቂርቆስና ቅድስት አርሴማ ቤተክርስቲያን ላይ ነው የምንገኘው ህንጻ ቤተክርስቲያኑ በአባታችን በስተጀርባ እንደምታዩት የማጠናቀቂያ ወይም የፊኒሺንግ ስራ ላይ ነው የሚገኘው ከዚህ በፊት መተን በሰራነው ቪዲዮ 5 ማስተር ማነሰ በዛ ሳትሉ የሰማዕቷ የቅድስት አርሴማና የቅዱስ ቂርቆስ ቅድስት ኢየሉጣ ወዳጆች በሙሉ አስራት በኩራታችሁን ለካቸዋል በእናንተ ማስራት በኩራት ቤተክርስቲያኑ እየተሰራ ነው የሚገኘው አሁንም እርዳታችሁና ድጋፋችሁ እንዳይለየን ስንል መልእክታችንን ያስተላለፍን በቀጥታ ወደ ምንወዳቸውና ወደ ምናከብራቸው ወደ አባታችን ቄስ አምደ ጊዮርጊስ ነው የምወስዳችሁ አባታችን ይፍቱኝ ባርኩኝ እንግዲህ እስቲ የምንገኝበት ቦታ የህፃኑ የቅዱስ ቂርቆስና ቅድስት ኢየሉጣ ቤተክርስቲያን እንደመሆኑ መጠን እስቲ ቅዱስ ቂርቆስ ምንድነው ያደረገው ተጋድሎ ቅድስት ኢየሉጣ የቅዱስ ቂርቆስ እናት መሆኗን ማንንም ሰው ያውቃል ነገር ግን ቅድስት ኢየሉጣና ህፃኑ ቅዱስ ቂርቆስ ምንድነው ያደረጉት ተጋድሎ ቃል ኪዳናቸውስ ምንድነው ከሚለው እንጀምር እስቲ ጦሩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም በዓለም ሙሉ ሰላም እግዚአብሔር ያብዛልን አሜን በውጭም በውስጥም በምስራቅም በምዕራብም በሰሜንም በደቡብ ያላችሁ የአዳም ልጆች እግዚአብሔር አምላክ የሰላም ጊዜ ያምጣልን ሁሉ ነገር የምንፈራው አምላክ ሰላም እግዚአብሔር ሰላሙ ይዘዝልን አሁን ድህነት በማርያም ነውና እመቤታችን መድኃኒት ናት መድኃኒት ተላክልን ስለዚህ አሁን ወንድሞቻችን ከአዲስ አበባ ወደ መቀሌ ከመቀሌ ወደ ዋጀራት የሚባል ለየት ያለ ሀገር እስከ በአሁኑ ጊዜ በ8ኛ ሺህ ዓለም ሁሉ የተበጠበጠበት ጊዜ ያለ አንድ ሃይማኖት ይዛ የምትገኝ የምታስደንቅ ሀገር ናት እግዚአብሔር የፈቀደ ነው የሚረግጣት እንጂ ቃል ኪዳኑ የተለየ ነው ገና አሁን ማታ የሚባሉ በ480 ዓመተ ምህረት መጥተው የባረኩት ሀገር ነው በጣም ከፍቅራቸው የተነሳ መቃብራቸው ገራልታ ሲሆን እኔ የምቀበረው ከዚህ ከዋጀራት ፈጋ አደንጎላ ደብረ ትራጦረን የምትባል እንደ ማክና ተሽከርከረህና ገራልታ
በድነስጋቸው ያነሳች የዋጀራት ቦታ ናት። አሁን እነዚህ ደግሞ ስለፈቀደላቸው እነዚህ ልጆች እግዚአብሔር አምላክ ያርካቸው። አሁን ሕፃኑ ጭርቆስ ቤተክርስቲያን ወደ 11 ዓመት ከተጀመረ በመሀል ግርግርም ጦርነትም ስለነበረ አሰራሩም ቤተክርስቲያኑ በጣም ሰፋ ስላለ አዲስ አበባ እየተመላለስኩ ከህዝበ ክርስቲያን ያስተባበርኩ ማሰራው እኔ ነኝ። እዚህ ያሉ አሰሪ ኮሚቴና ሰበካ ጉባኤ እኔ ያመጣሁላቸው ነገር ነው አንዳንድ ነገር እንትን የሚያደርጉትና ስለዚህ እነዚህ የሚያግዙኝ የመጡ በስመ እግዚአብሔር አምላክ የሚያግዝ ተራዳ መልአክ ይዘዝላቸው እያልኩ ቃል ኪዳኑ ቅዱስ ጭርቆስ ከባድ ነው። ቃል ኪዳን የተሰጣቸው እነ ወላዲተ አምላክ ንጽሕት ድንግል ማርያምና እነ ዮሐንስ ወልደ ነጎድጓድ እንደነ ቅዱስ ጭርቆስ ሶስቱ ያውም ሁለተኛ ትንሣኤ ሙታንም የላቸውም ማለት ነው። እመቤታችንም አንድ ጊዜ አርጋለች፣ ሁለተኛ ትንሣኤ አያስፈልጋትም። አሁን አልዓዛር ሙቶ ነበረ፣ ተነሳት፣ ተመልሶ ትንሣኤ ሙታንን ይጠብቃል ማለት ነው። ማንም ፍጡር ሁለተኛ ትንሣኤ ሙታን ይፈልጋል። እነ ኤልያስ እነ ሄኖክም እስካሁን አልሞቱም፣ ግን ይሞታሉ። በሐሳብ መስከረው ይሞታሉ። ግዴታ ሁለተኛ ትንሣኤ ሙታን አላቸው። አሁን ሕፃን ጭርቆስ ጨስ ነው። ያው ማስረጃው ቅዱስ ያሬድ የዋለለት ለቅዱስ ጭርቆስ ነው። ለሌላ የእመቤታችን ያው ማመላለሱ 41 ነው። ስሜ ወለቴ ብሎ ያስቀመጠላት የመላእክትም ሁሉ በየቦታቸው በየቦታው አስቀምጦ የቅዱስ ጭርቆስ ግን 99 ጊዜ ነው። ሐምሌ 18 ያው ተመላአለ ባርካ ጭርቆስ ለዛት መካን ጭርቆስ አንጀቤናይ የተባለ ሊቃውንት ምሁራን የድጓ በ2 ሰዓት ጀምሮ 11 ሰዓት ሌላ ቅኔ ሌላ ነገር ሳይሰጥ ብቻ በጭርቆሱ የተሰጠ የለም። ሰማዕትም ይሁን ሐዋርያ ጻድቅም ይሁን ሁሉ ማለት ነው። አሁን ሕፃን ይባላል እንጂ ጨስ ነው። ጨስ መሆኑ ብዙ ማስረጃ አለ። አሁን ምስክር ነው፣ ጨስ ነው። አሁን ለምሳሌ እነ አናንያ አዛርያ ሚሳኤል 3 ደቂቅ ይላቸዋል መጽሐፍ። ግን ደቂቅ ይበላቸውን የዶሮ 500 600 ዓመት ይቀመጡ ስለነበረ 60 ዓመቱ ሕፃን ነበረ የሚባል በፊት። አሁን እነሱ 60 ዓመታቸው ነው፣ ሚኒስቴሮች ናቸው። ግን ሕፃናት ደቂቅ ነው የሚላቸው መጽሐፍ። አነጋገር ምስጢር አለ። ጭርቆስም ሕፃን ጭርቆስ ይለዋል እንጂ ለየልጦም ሕፃን ይላታል። ስለዚህ ምስጢር አለው። ሲፈጠርም በመንፈስ ቅዱስ ይፈራ ትእዛዘ ንጉሥ ስለሆነ በውስጡ ብዙ ምስጢር በንባቡ ነው የ3 ዓመት የሚባል ያለ እንጂ በምስጢሩ ግን የ33 ዓመት ጨስ መሆኑ መጽሐፍ ይናገራል ማለት ነው። ስለዚህም አንደኛ በመጀመሪያ ደግሞ 40 አጽዋ መንፈስ ቅዱስ የገለጸላቸው ሰዎች አስቀድመው አክሱም ያውም ከማነጻቸው በፊት ያውም ጭርቃስ ውቅሮ በውቅር ጭርቆስ ነው የተከሉ ማለት ነው። ጭርቆስ ስለዚህ እግዚአብሔር ወዳጅ መሆኑ እግዚአብሔር ሙሉ በሙሉ ቃል ኪዳን የሰጠው መሆኑ ስላወቁ አብርሃ አጽባሃ ያው በውቅር ውቅሮ ጭርቆስ ሰሩ። አሁንም በኢትዮጵያ አንድ ስለነበረ እነ መልጥለ ማርያም በእነ አርብሃ አጽባሃ ዘሩ ከእነ አርብሃ አጽባሃ የተወለዱ እነ አፄ ካሌብ የወለዷቸው እነ አፄ ገብረ መስቀል የወለዳቸው ናቸው። በዚህ በዛጉዬ ቤተ መንግስትም በጎንደርም በሸዋም ይሆን ዞሩ የነሱ ናቸው። ከአርብሃ አጽባሃ የወጣ ዘር የለም። ስለዚህ ሰው ገሌ ብለው መከፋፈል ያመጡ መናፍቃንና ፈረንጆች ናቸው። አውቆም ሁሉ ነገር እኛ የሚጠቅመንን ጥበብ ራሱ በኢትዮጵያ ነበረ። አሁን በመጽሐፍ ቅዱስ ውስጥ እነ ሊያ እነ ራሄል ያልወለደች ስለነበረች ሊያ ወልዳ ስለነበረ እንኳ ያምጣልኝ ብላ ቶሎ እንድትወልድ እንኳ የሚባል ፍሬ ትበላ ነበር፣ ቶሎ ትወልድ ነበር። በኋላ ግን ራሄል እኔ ለምን አታመጣልኝ ብላ ያም ለባለቤቷ እንደ ተቆጣቸው በመጽሐፍ ቅዱስ ውስጥ አለ። ስለዚህ አሁን ነፍሳችን አንጥተው ምቺም እንደዚህ ሲታቸው ቅጠል አንጥተው ሲታሹ ይድናሉ። በኋላ ፈረንጆች ምን አሉ? ቅጠል በጣስ ስርማስ ብለው እንዲሰደብ ያ ጥበብ በኢትዮጵያ ስለሚታወቅ በዚህ በሱዳንና በሁሉ ስለታወቁ አሁን አንድ ማረሻ የሚሰሩ የኛም ቀጭቃጭ ልብስ የሚሰሩ እንዲሰደው ጫማ የሚሰሩ ቆዳ ሐቅ ያሉ እንዲሰደው አሁን ይሄ እነዚህ የጥበብ የነጣሊያን ከተንኮል ነው። እነሱ
ብረት ሲቀጠቅጡ ይውላሉ ዶክተሮች ፕሮፌሰሮች ይባላሉ ስለዚህ አሁን ይኸው የኛም እየተሰደኩ ነው ያለ ጥበው እንዲተው ስለተደረገ ነው እንጂ አሁን ለምሳሌ ጥበብ በኢትዮጵያ ስለነበረ በባህር ዳር ይኸው ጥበበ ሰሎሞን ከነመርኩ ተሰወረች በባህር ዳር ጣና ጭርቆስ ነው ተሰወራለች ያውም እሷ ጠባቂዎች ድሮ አባቶቻችን ሊቃውንት ምሁራን ስለነበሩ አጋንንትን ይገዙ ነበር እንደ ባሪያ አድርገው እነ ሰሎሞን ቤተክርስቲያን ሲያሰራ አጋንንት ያስጨነ ነበር እንደ ማኪና ሲያስገዛቸው የነበረ በኋላ ግን እነዚህ አጋንንት እነዚህ መንጨው በፍልስፍና እነዚህ ፈረንጆች እንዳይወስድ ጠባቂ ምን ነው ያስቀመጠ አጋንንት አሉ በባህር ዳር ዙሪያው አጋንንት አሉ እነዚህ አጋንንት ለማ ለሰው እንዳይጣሉ የሚጠብቅ ማን ነው ጭርቆስ ነው ያው ጣና ጭርቆስ የሚባል ያለ ዙሪያው ምስጢር ከነመርከዋ ጥበበ ሰሎሞን ስለተሰወረ በውስጧ በኋላ ግን እነዚህ አጋንንት ጎትቶ በአጋንንት ያ ምስጢር የኢትዮጵያ እንዳይወስዱት ጠባቂ አስቀመጡ አባቶቻችን በስውር ሁሉ ያ ወርቅም በኢትዮጵያ መልተዋል አሁን እንዳይታይ የሚሰወሩ ዛሮች አሉ ማለት ነው በትምህርት የታወቀ ካለ ግን አሁን ኢትዮጵያ አሁን እየጀመረ ነው ሊገለጥ ነው ወርቁም እንቁም ሁሉ አልማዙም በተለይ በዚህ በአፋር መዝባዕ የሚባል አለ ነጭ ሳር የሚባል አለ ወጋዬ የሚባል አለ መዕለልቲ የሚባል አለ ራማቻ አምረት የሚባል አለ ደብረ ችሩ የሚባል አለ ደብረ ሐዞለ የሚባል አለ ይኸውም ደብረ ቢዘን የሚባል አለ በዙሪያው ጠቅላላ ስንት ቢቆጥረው ማህረ ስላሴ ነዋል ድባነ ደብረ ዳሞ የዓለም አንደኛ በኢትዮጵያ መጀመሪያ የመናንያን ይኸው የታወቀ ገዳም መሆኑ ከዋልድባ በላይ የለም ቀጥሎ ያው ሌላ ይመጣል እንጂ ማንም ቅዱሳን ኢትዮጵያ እንደ አንድ አካል የመን ሱዳን ግብጽ ሶማል እንደዚህ በእነ አርባ አጽባሃ በቤተክርስቲያን ውስጥ ነው የነበሩ እንጂ ሌላ ግርግር ሌላ መናፍቅ ሌላ አጋንንት አልነበረም ስለዚህ አጋንንት የሰለጠኑ ከ1500 ዓመተ ምህረት ወደዚህ ነው ውሸት እየበዛ እውነት እየጠፋ ይሄዳል ስለዚህ ግን በዓለም አሁን ይሄ ወጀራት ክርስቲያን ህዝብ ቅዱሳን ያሉበት ሱጉራን ያሉበት ቦታ ጎድባ የሚባል ጉድ ያለው መቆንዳ የሚባል መዝባዕ የሚባልም በውስጥ እዚህ መዝባዕ አለ እዚህ ወጀራት በዚህ በአፋርማ መዝባዕ አለ ውስጥ ለውስጥ ይገናኛሉ ማለት ነው ስለዚህ እነዚህ ቅዱሳን አባቶቻችን የነገሩን እንደመልና አባ ወልደ ሚካኤል እንደ አባ ኃይለ ማርያም ከማህረ ስላሴ መተው ያረፉ ማርያም አሰርተው አዲስ አበባ ህዝብ በሚካኤል ሰበወራ ገብርኤል ጎንኳ ማርያም ሰርነዋ ስላሴ ሐዳለ ገብረ መንፈስ ቅዱስ ጉልመን ብዙ በአዲስ አበባ እየተማለስን ያሰራናቸው ቤተክርስቲያኖች ብዙ ናቸው ስለዚህ ግማሾቹ ማየት አለብን ብለው ዋጀራት መጥተው ያዩ አሉ ያው በእግራቸው የ8 ሰዓት የ6 ሰዓት እግር ሄደው ያዩ እንዳሉ ራሴ ምስክር ነኝ ከባህር ዳር ከለቀምት ከአዋሳ አንድ ስምረት የምትባል ልጅ ራሱ አዲስ አበባ ጸበል ሰጥቻት ወልዳ የ4 ዓመት ልጅ ይዛ ወጀራት የ6 ሰዓት መንገድ ማከናይ መጋበት ቦታ ልጇ ይዛ ነው የመጣች ማለት ነው ስለዚህ እነ ከፈረንሳይ የመጣችም አንድ ኮቴሊክ ናት ሲኤ የምትሰራ እሷም ያው አትወልም ተብላ ዶክተሮቹ የውጭም የውስጥም አትወልም አልዋት በኋላ ያውን ሳሙኤል ጸል ሲሰጣት ማንታን የወለደች መጠየቅ ይቻላል ይኸው ከስቲፋኖስ በስተጀርባ ያለ ሲኤም ባል መስሪያ ቤት ማለት ነው በዚህ ቦታ በቅዱሳኑ ጸሎት አሁን ይሄ በኢትዮጵያ ያሉ እንጨቶች ቁም ነገር ያላቸው አሁን ፈረንጆች ግን እዚህ በዶሮና ተሻችን የሚያስወልድ ፍሬ ይወስድ ነበር ፈረንጆች ግን የማያስወልድ ሰው እንዳይበዛ ኢትዮጵያ ህዝብ እንዳይበዛ የሚያደርጉ አጋንንታዊ ስራ ነው ስለዚህ የኛ ጥበብ የተሸሸገ የኛ ወስደው መጻፍት ግን እነ የመን እነ ጀርመን ይኸው ጀርመን መድኃኒት ይባላል የሰረቁት ከኛ ነው ያው በጣሊያን ስንት አጋንንት ከገራልታና እነዚህ የጮሁ አጋንንት በመታት ሰውረው የወሰዷቸው በዘመን ጣሊያን አባቶቻችን ነግረውናል ማለት ነው እንደው እዙ ላይ አባታችን አንድ ጥያቄ ላንሳሉት ለምሳሌ አሁን ሴትም ይሁኑ ወንድ ያው በትዳር ተወስነው የሚኖሩ ባልና ሚስቶች ልጅ ለመውለድም ልጅ ላለመውለድም የሚያደርጉት ነገር ተመካክረው ነው እና አሁን ልጅ እንዳይወለድ
ማድረግ ይቻላል ወይ? የወሊድ መከላከያ መጠቀም ይቻላል ወይ? ይሄ በመጽሐፍ ቅዱስ ወይም በቤተ ክርስቲያን አስተምህሮ እንደ ኃጢያት ሆኖ አያስጠይቅም ወይ? አዎ ያስጠይቃል። አሁን ለምሳሌ በዚህ በእኛ በመጽሐፍ ቅዱስ አሁን ራሱ እንትን ይላል በተፈጥሮ መከላከል ምንድነው ያ ሕፃኑ ሳያድግ ሌላ በማህል ሌላ ሕፃን እንዳይወለድ አንድ ወንድ ከደሟ ንጹህ ሳትሆን በግብረ ሥጋ እንዳይገናኝ ይከለክላል። ለኃጢአት ብቻ ሳይሆን ሕፃኑ እያለ ተመልሶ ሌላ ሕፃን በላዩ ላይ እንደ ዝም ብሎ በደንብ ሳይጠነክር እንጨት ከተቆረጠ ይኸው ቅንቅን ነው ምንድነው የሚባለው እንደሚያባላሸው ማለት ነው ሳይደርቅ። አሁን እንጨት እኮ መቆረጥያ ሐምሌ ጥሪ ነው የሚቆርጡት አሁን እንዳይበላሽ እንጨቱ ራሱ። ስለዚህ አሁን እነሱ ለሕፃኑ አዝነው በሕፃን ላይ ሌላ ሕፃን እንዳይተካ ተብሎ ከተፈለገ ያው በንጽህና እሷ ፐሬዷን አጥባ አንድ ሳምንት ከተቀመጠች ከሱ በኋላ ከባለቤቷ ብትገናኝ አታረግዝም ብለው 300 በፍታ ነገሥት አስቀምጠውታል ነው እንጂ እንዳይወለድ ማድረግ ኃጢአት ነው፣ ጠቅላላ ነውር ነው። ያህር ብዙ ተባዙ ወሎ ፈቅዶ እያለ በኋላ ግን እንዳይወለድ ማድረግ ለስላሴ ተቃውሞ ነው። የሚቀልበው ስላሴ ነው። ሁሉ በእናት ሆድ ያለ እርጉዝ የሚቀልባቸው ስላሴ ነው። ውስጥ ያሉ እናቱ የበላችው አንድ ነገር አንቆ እንዳይገድለው እንዳይጫነው የሚጠብቅ ጠባቂ መልአክ ያስቀመጡ በሰፋዲል በእናቱ ማህፀን በከርሰሜ አንተ አምላኬ በእናቴ ሆድ ያለውም አምላኬ አንተ ነህ የጠበቀኝ ብሎ ቅዱስ ዳዊት እንደተናገረ በዚህ ነው። አሁን እነዚህ ዕውቀታቸው መንፈሳዊ ስጋው ብቻ ሳይሆን አሁን እነዚህ ግን በመቃይነት ነው። ስለዚህ አሁን ያ ቅዱስ ቂርቆስና ወላዲተ አምላክ ያው ቅዱስ ዮሐንስ ወልደ ነጎድጓድ ግን የሰጣቸው ቃል ኪዳኑ በጣም አሁን ኢየሱስ ክርስቶስ የተቀመጠው በመሬት 33 ዓመት ነው። ሲድራቅ ሚሳቅ አብደናጎም 33 ጊዜ ነው ያመሰገኑ። ኢየሱስ ክርስቶስ 33 ዓመት መሬት እንደሚቀመጥ በመንፈስ ቅዱስ ስለተገለጸላቸው በኦሪት ማለት ነው። በኋላ እመቤታችንም ሊቃውንቱ ለዓመት 33 ዓመት በዓል የሰሩለት አባቶቻችን በህልም የተነጋገራቸው በገሃድም የምትነጋገራቸው ጳጳሳት ነበሩ በኢትዮጵያ ከብቃታቸው የተነሳ አበው እና ባገብርኤል እና ባሚካኤል የሚባሉ በገሃድ እመቤታችን መጣ ስታነጋገራቸው እነ ደቅሶስ የሚባል ኤጲስቆጶስ እሱም ያከበረችው እሱም ሳይከበር አለፈ። ብስራተ ቅዱስ ገብርኤል እሷ የተደሰተችው አምላክ ሰው የሆነበት ሰው አምላክ የሆነበት ነው ግን ሆዳዴ ስለሆነ ብሎ ታኅሳስ 22 ሲያከብር እመቤታችን ሰው ያተቀመጠው ወንበር ሰው ያለበሰው ካባ አምጥታ የሰጠችው ደስ ስላላት ነው ማለት ነው። ስለዚህ ሊቃውንት ምን አደረጉ? እመቤታችን ለዓመት ልጇ 33 ዓመት በመሬት ስለተቀመጠ እሷም ክብሯ ምንድነው 33 ዓመት ለዓመት 33 በዓል ሰሩላት። በኋላ ከሃዲያን ጳጳሳት መናፍቃን ጨሰት ሲመጡ ግን ማርያም 33 ምን ያደርግላታል ብለው 5 ለዓመት 5 ብቻ እንዲከበር ያደረጉ ከሃዲያን አሉ። በኋላ ቅዱሳን መጥተው ከመዝባ የሰደዋቸው እኔ ራሴ በጆሮዬ ሰምቻለሁ። እመቤታችን ክብር የምትቀንሱ ለራሳችሁ ትዋረዳላችሁ አለ። ጳጳሳቱም ተዋርደው ታመው የሞቱ አውቃለሁ። ከሱ በኋላ ደግሞ ቀጥሎ እሁድም የለም በዓልም የለም በቃ ልማት ነው ሻሩ የሚሉ ከሃዲያን ጳጳሳት መጡ። በኋላ ይሄ ነገርማ በዓል ከሌለ ምህረት የለም መልአከ ምህረት ቅዱስ ሚካኤል ካላከበርን እመቤታችን የሰማይና የምድር ሀብት የተሰጣች ካላከበርን ይኸው በ29 ደግሞ የዓለም መድኃኒት ዓለም የተፈጠረበት ካላከበርን ግበሩ በዓለ በትፍሲት በደስታ በዓልን አክብሩ የሚል በኋላ ጊዜ ግን በዓላት የሚሽሩ ከሃዲያን ይመጣሉ ተብለው የእግዚአብሔር በዓልን ሽረው የሴቶች በዓል የ11 የካቲት ኤዲስ በዓል የባንዲራ በዓል የብሔር ብሔረሰቦች በዓል የውሸት ቀን እንዳሉ 90 በዓል የውሸት ዝም ብሎ የማይረባ ነገር የሚያደርጉ እንደሚመጡ በትንቢት የተነገረ ነው። ስለዚህ ቅዱስ ቂርቆስ ቃል ኪዳኑ ስላሴ የሰጡት ከባድ ነገር ስለሆነ በአዋጀራት አሁን 5 ቂርቆስ ነው ያሉ ለባም ህዝብ ስለሆነ ማለት ነው። ሌላ አገር አሁን ቂርቆስ የሌላቸው አሉ። ለምን በዓል እንዳይበዛብን ብለን ነው ብለው እንዴ ማኮ ያ መዓቱ ብርም ቢሰበሰብኮ በሽታ ይመጣል ለሕክምና ያልቃል ብሩ። ቅዱስ ቂርቆስ ካለ ግን የእንስሳ በሽታ የለም
የእህል ረሃብም አይሆንም። አይተናል። እኔ ራሴ በጭቡጥ አይቻለሁ። ቤተ ክርስቲያን ከተጀመረ ጀምሮ በጋም ቢሆን አንድ ቀን 7 ጊዜ ነው የዘነበ። አሸዋ አጥተን አሸዋ ቤተ ክርስቲያን መሰረት ስናጣ ዝናቡ የቀበሌ የጨርቆስ ቀበሌ ዘነበ። ህዝቡ ተሰብስቦ አመጣ፣ ተሰራ። አንድ ጊዜ 7 ጊዜ፣ አንድ ጊዜ 6 ጊዜ፣ አንድ ጊዜ 5 ጊዜ በአካል ራሴ ምስክር ነኝ ማለት ነው። በራሱ ቀበሌ ብቻ በኋላ ህዝቡ ያየ ይኸው አይደንቃችሁም? እስካሁን ያ መጽሐፍ የሚለው ያለ በተግባር። ስለዚህ እንስሳት በሽታ የሰው በሽታ እንዳያገኝ ቃል ኪዳኑ የሰጠው ደበሰረገላ ኤልያስ ህያ አነበረከ ነው ያለው። ያውም ስጋህን በመሬት አይቀበርም ብለው ቃል ኪዳን ሥላሴ ስለሰጡት ቃል ኪዳኑ ከባድ በመሆኑ ይኸው 480 ዓመተ ምህረት ኦሞሪዮን የሚባል ንጉሥ ተከለ መጀመሪያ። በኋላ ቆይቶ ቤተክርስቲያኑ ሲያረጅ አፄ አምደ ጽዮን በ13 ክፍለ ዘመን ተልከው ይኸው ደብረ ማራ ትግራይ የሚባል ስለሌለ ያውም ከጎንደር ከአማራ ሳይንት ከአገው ከዚህ ሰባስበው እዚህ በአፋር አድርገው ጠላትን እየደመሰሱ በዚህ ገንቴ የሚባል ሰፈሩ። አሊመላ የምትባል ማርያም ተከሉ። በኋላ ከተማ ቆርቆረው የአፄ አምደ ጽዮን አሁንም ነጋርታቸውም አለ። በዚህ በገንቴ የሚባል ጊዮርጊስ ነበረ የተተከለ። ጊዮርጊስ ማይደማ ሀርበ እሳት ይኸው ማይደማ የተባለው ከዲማ ስለመጡ ሰዎቹ በሀገራቸው ስም ዲማ ማይደማ ጊዮርጊስ ብለው አሁን አለ። ዲማ ማይደማ ጊዮርጊስ ይባላል። ከጋይንት የመጡም ገንቲ ይባላል። እስካሁን ይኸው ከአማራ ሳይንት የመጡ በተአምሐራ ይባል አለ። እዚህ ጀርባ ተራራ ወርድን በተአምሐራ ነው የሚባለው። ከዚህ ትንሽ ወረድ ብለን ነው በዚህ አገው ጸሐፍቲ ይኸው ከአገው ስለመጡ ማለት ነው። ስለዚህ ዘሮቸው ያውቃሉ። ከዚህ ወረድ ብለን ዓዲ ቀይሕ ይባላል ከኤርትራ ስለመጡ እስካሁን ዓዲ ቀይሕ ብሎ ይጠራል ማለት ነው። ከዚህ ተዋጣጥቶ ከኢትዮጵያ ከዚህም ተዋጣጥተው ከአፄ አምደ ጽዮን ጋር መጥተው ይሄ ጭርቆስ ላይ ተራራ ነው የተከሉት። ተራራው በጣም ረጅም ነበረ። በተራራው ላይ ሆነ የመን ይታይ ነበረ እስከ ቅርብ ቀን። በኋላ ተራራው ፈረሰ። እሱ ሲፈርስ በርቁ የነበሩ ከብቶች ተደናግጠው ተጨነገፉ ብለው 145 ዓመታቸው አባ ዋሂድ የሚባሉ ትልቅ አባት ነው የነገሩን። የዶሮ አባቶች ነማ በጭንቅላታቸው ዘሩም ሁሉ ያውቁታል። በጭንቅላታቸው ወረቀት አይጽፉም ደፍተር ያላቸውምና ስለዚህ ደስ ይበላቸው ያህር ስለፈቀደላቸው እንጂ ወዘኔ ወለስ አልወዘከነ ያለሱ የሚሆን ነገር የለም ተባለ። የሱ አካውንትም ለዓለም አሰራጭታቸው እኔም ካንሰር የሰጧቸው የዳኑ ጎላ ሚካኤል 18 አሉ። በጋርመንት የማህፀን ካንሰር የነበሩ የሰጧቸው ሄዶ ስልክም መስጠት ይቻላል፣ መጠየቅ ይቻላል። አንዱ ያው ማርጀታ ነው በጭንቅላቱ ነው ወጥቶበት የነበረ ሊፈነዳ ነው ተብሎ ያው ጎንደር ነው የድጓ መምህር ነው። የጎላ ሚካኤል ድጓ መምህር ማለት ነው። ያው ክብረ ቅዱሳን ይባላል፣ መጠየቅ ይቻላል። በኋላ የሱ ልጅም ለ3 ቦታ ሆድ ይቀደዳል ተብሎ ያ እምነት አለኝ። የሰንበተ ክርስቲያን እምነት ካንሰር ክንታሮት ሁሉ ያድናል በእምነት ማለት ነው። ማንም የታመመ ዶሮም ቢሆን በግ ቢሆን ያድናል። ይሄ ውሸት አይደለም። እኔ አልዋሽም። መጥተው መውሰድ መሞከር ነው። ስለዚህም ያ በሚመጣ ሰኔም ያርፈ ከፈቀደ ሀገራችን ሰላም ካደረገው ይኸው በእነዚህ ልጆች በዶርቃ ምክንያት ጉዞ ይዘጋጃል። እኛ ወጀራት ተዘጋጅተን ስንቃችም ሁሉ አዘጋጅተን ጸበልም አለ የፈለገው የቅዱስ ጭርቆስም የአቡነ ሳሙኤልም የሰንበት ያካንሰር የሚያድንም አዘጋጅተን እንቆያለን። እግዚአብሔር ይፍቀድላችሁ ነው የምለው። መልካም። እሺ አባታችን፣ በመጨረሻው ዘመን ብዙ የተሰወሩ ገዳማትና ቤተ መቅደሶች ይገለጣሉ ይላል። በዘመናችን ደግሞ ብዙ ታምራቶችን እያየን ነው። ከዛ መካከል ተሰውረው የነበሩ ሊገለጡ የሚችሉ ወይም የተገለጡ ካሉ ቢጠቅሱልን ጥሩ። አሁን በዙሪያው ኢትዮጵያ በሙሉ በዝም በወለጋም በዙሪያ ኢትዮጵያ ማህልዋ ገነት ዳርዋ እሳት መሆኗ አሁንም እኛ መንግስት የለንም፣ ጳጳስ የለንም፣ የሚያጣላ እንጂ የሚያስታርቅም የለንም። አረ ባካችሁ ተው የሚልም
ቤዛ ሆኖ እንደነ ሙሴ ስለ ህዝቡ የሚቆረቆር የለም። ስለ ብር ብቻ ብር ሰብሰው ስለ አሜሪካ ለመሄድ ብቻ እንጂ የለንም። በምንድነው ጸንተን ያለን? በዚህ በቅዱሳን ነው። አሁን እኔ ያልኳችሁ በዚህ በቆቦ በራማ አካባቢ አንድ እናት ትናንትናም በስልክ ተገናኝተን ነበረ። አንድ እስላም እግዚአብሔር ፈቅዶላቸው አጥምቀው ክርስቲያን አድርገውት 16 ቀን ተመርቃለች። ያሰራት ማን ነው? እስላም ነው። ለእሳቸው ያ በ25 ዓመት እስከ 6ኛ ሰማይ አድርሰው በዙሪያው ያሉ ቅዱሳን በሙሉ ጎብኝተው ማንም ጠላት ሰናት እንዳይቃወማቸው በአንገታቸው የታሰረ ሐብል የሚመስል ወርቅ አለ። እሱ ማንም አጋንንት በአሁኑ አጋንንት የበዙበት ዓመተ ምህረት ስለሆነ አሁን እሳቸው ስልካቸውም አለኝ በደንብ አድርገው ሁሉ ጊዜ ያነጋግሩኛል። አሁን ሊገለጥ ነው ብለው ነግረውኛል። ሰላም አሁን የአጋንንት ጊዜ አሁን ያለቀ ነው። የቅዱሳን ጊዜ ግን ጨለማው እየተቀለሉ መብራቱ እየዘረጉ ነው። አሁን በዚህ በነጭ ሳርና በመዝዋዕ መገለጥ ተጀምረዋል። አሁንም ማንም መናፍቅ ማንም ከሃዲ ማንም አጭበርባሪ በፊታቸው መቆም አይችልም። መጽሐፉም ሕዝቅኤል ምዕራፍ 9 በሚያለቅስና በሚተክዝ ፊት ላይ ምልክት አድርግ፣ ሌላው ግን በቤተ መቅደስ ጀምርና ጥረግልኝ ብሎ እንደተናገረ አሁን በቅርብ ቀን እነዚህ ስኩራኑ አሁን እኔ መዝዋዕ በላውቀዋለሁ ሄጃለሁ። ከወረስ ሲመታ ሰምቻለሁ በጆሮዬ በዓይኔ አላየሁም። እኔ ጋር የነበሩ 5 ወር የተቀመጡ ግን አይተናል ብለውኛል። ከዚህ የተሰባሰቡ ናቸው። ግን ገልጾ አባቶች እዚህ ክፍላቸው አይደለም፣ አንተ ወደ ጉም ኢየሱስ፣ አንተ ወደ ኢየሩሳሌም፣ አንተ ወደ ደብረ ሊባኖስ ተብለው ቦታቸው ተሰጥቷቸው ነው የተመለሱ ማለት ነው። ስለዚህ አሁን የጨለመ ሳይነጋ አይቀርም። አሁን ጨልሞናል በደንብ እንዴት አድርጎ እንደሚነጋ ተጨንቀላል። መጽሐፉ የተናገረው ሁሉ እየደረሰ ነው። ስለዚህ እስከ መጨረሻ የሚታገስ ይድናል ስለተባለ በሃይማኖት ጸንቶ መታገስ ነው እንጂ አሁን ወዲያና ወዲያ ማለት ጥሩ አይደለም። በመጀመሪያ የጸና እንደሚድንም መጽሐፉ መላልሶ ስለነገረን እንጂ የሚገለጽ አሁን ብርሃኑ ይገለጻል እንጂ እሱማ አሁን ጨለማ ሆኖም አያልፍም። ብሎ ቀን ሆኖም ሳይጨልምም አያልፍም። አሁን ይሄ 50 ዓመት የጨለማ ጊዜ ነው ማለት ነው። የጨለማ ጊዜ ነው። ንጉስ ጳጳስ ካህን ነቢይ ብሎ ዳንኤል የተነገረው ያውም ሰዋያ ዓመታት 60 ብሎ የተናገረው በሚስጥር ብዙ ምስጢር አለው። በአክሲማሮስና በሌላ ነገር በባህር ሐሳብ የተነገረ ስላለ የቀመር ግን የመጨረሻ ክፋቱ ያለቀ ጥሩ ጊዜ እንደሚመጣ ተናገረውናል። ተስፋ እያደረግን ነው። ለምሳሌ በዚሁ አጋጣሚ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ብዙ የተሰወሩ ቅዱሳን እንዳሉ ይነገራል። ለምሳሌ ያክል እና አቡነ አረጋዊ ዘደብረ ዳሞ እና አባ ገሪማ እነ ቅዱስ ናኩቶላብ እነ ቅዱስ ያሬድ እነ ዝራ ሱቱኤል እነዚህ ደግሞ በመጨረሻው ዘመን የሚመጣውን ሐሳዊ ነብይ ተዋግተው ነው ሞትን የሚቀምሱት ስለ ክርስቶስ መስክረው አስተምረው የሚባል ነገር አለ። የመጨረሻው ዘመን ሲባል ትውልድ ያለፈ ትውልድ እየተተካኛ ላይ ደርሷልና እኛስ ይሄንን ማየት እንችላለን። ይሄስ ነገር ሊሆን የሚችለው መች ሊሆን ይችላል? አሁን ዓመተ ምሕረቱ በዚህ አይልም። ይሄ አሁን የነ ኤልያስ የነ ሄኖክ እሱ ገና ነው ሐሳዊ መሲህ ሲመጣ ነው። ከሐሳዊ መሲህ አስቀድሞ ግን የሚመጣው ደግ ንጉስ የተባረከ ጊዜ ነው የሚመጣው። አሁን ይሄ የተባረከ አሁን ህዝብ የሚሰበስብ ንጉስ ይመጣል ይላል። ህዝብ የሚባርክ ጳጳስ ይመጣል ይላል። ስለዚህ ያው ጳጳሱ አሁን አረጋው ናቸው ይላል። አሁን አረጋው የሚመጡት አሁን በቅርብ ቀን ነው። አረጋው ፀሐይ ይላቸዋል። ሰው ስለጨለመበት ሊያበሩ አሁን በቅርብ ቀን ነው የሚመጡ። ከነሱ ጉራኑ አሁን ሕዝቅያስ ወይም ዮሐንስ በአጠራር በእኛ በዚህ አጠራሩ ይለያያል። ሕዝቅያስም ይባላል ዮሐንስም ይባላል። ስለዚህ ከእነሱ ጋር ሆነው መስዋዕቱ
አሁን አንድ ነገር መናፍቃን ስለበዙ እውነትም ለመስከር እነ አኩቶ ለአብ እና አሁን አረጋዊ ሌሎችም ቅዱሳን በቅርብ ቀን ነው የሚመጡ ራሱ ከዚህ እስከ 2000 አይሞላም በቅርብ ቀን ነው እዚህ እሱ ይሄ የመንፈስ ቅዱስ ሥራ ስለሆነ አሁን ለምሳሌ 2016 መጋቢት 29 ደብረ ዘይት ብሎ በጣም ተፈርቶ ነበረ ግን ብዙ ሰው አልቀዋል ያህር አምላክ በእንትን ያሳለፈው እስራኤል ያውም የሶስተኛ ዓለም ጦርነት ነበረ ሲያስፈራ የነበረ ግን ብዙ ሰው አልቀዋል አሁንም ማለቅ አላረፈም መቼ አረፈ በዚህ በአማራ ነው ያረፈው በዚህ በትግራይም በቃ እየተዘጋጀ ነው ከዚህ በፊት ያለቀ አንሶ አሁን ተመልሰው ወደ ሌላ እየጣሩ ነው አሁን ይሄ የሰላም አምላክ ሰላም ይስጠን እንጂ አሁን ግን ሊነጋ እየተዘጋጀ ነው ያለ ጦሩ ይመጣል ይኸው በሽታም አለ ከበሽታም ያህር የሚያምን ቅዱስ ቂርቆስና መስቀል ክብራ እነ ቅዱስ ያሬድ እምነትን የያዘ በሽታው አይነካውም ለማናፍቅ እምነት የማይፈልግ ጸበል ማድንም የሚል ዝም ብሎ በስመ ጨስ በስመ መነኩሴ በስመ ሰባኪ እነዚህ ናቸው የማይዱን እንጂ ያህር የሚያምን ሰው ግን ከመከራ ሥጋ ከመከራ ነፍስ እንደሚድን በቃል ኪዳን ነው በቃል ኪዳን የተሰጠው ስለሆነ አሁንም ያመኑ ሰዎች ሐኪሞቹ መድኃኒት የለውም ብለው እነ ካንሰር እነ ኤድስ ይኸው ግን እኛ ግን ጸበል የሰጠናቸው ከኤድስም የዳኑ አሉ ከካንሰርም የዳኑ አሉ እኔ ለራሴ ምስክር ነኝ ማለት ነው የተሰጧቸው ያው በ21 ቀን ነፃ የሆኑ ከኤድስ አሉ ይኸው ሁሉ መጠየቅ ማሳየትም ይቻላል በዚህ በተንቤን 4 ሰዎች አሉ በሳምራ 20 አሉ በአክሱም 3 ሴቶች አሉ ያ በቅርብ ቀን ያሞተው ነበር በሽሬም 6 ሴቶች አሉ ነፃ የተባሉ ማለት ነው ስለዚህ አሁን በቀሮቅ አይሆንም እሱ ግን ሐሳብ መስገን ትንሽ ይቆያል ያን ጊዜ ኤልያስ ይመሰክራሉ እንጂ ናውና አርጋው እንደና አኩታላ ግን በዚህ በቅርብ ቀን ናቸው የሚመጡ የነዚህ የተሰወሩ ቅዱሳኖች ዳግም ወደ ምድር መምጣት ምንድነው ትርጉሙ ሰላም እውነት ለመስበክ ይሄ በውሸት የተቀየረው ነገር የውሸት ስብከት የውሸት ሃይማኖት አንድ ነው ሁለት ሃይማኖት የለም ሃይማኖት አንድ ነው የሚሆነው አንድ ነው እኮ ያህር አንድ ነው ሃይማኖት አንድ ነው ጥምቀት አንድ ናት ቤተክርስቲያን አንድ ናት ሌላ እኮ ድርጅት ነው ከትናንትና ነው እኮ አሁን ከ40 ሐጻ በፊት ሌላ ሃይማኖት የት ነበረ ከአራት መቶ ክፍለ ዘመን አይደለም ሌላ ቅይጥና ሌላ በእነ አጼ ስስንዮስ በእነ ግራን በእነ ጉዲት በእነ አንድ ነገር አይደለም የመጣ እንጂ በድሮ እኮ ካህኑ ራሱ ሊቅ ምሁር ነበረ ምሁር ካህን ካልተማረ በፍጹም 81 መጽሐፍ የሚያውቅ ነው ካህን የሚሆን የነበር እንጂ ማንም ደንቆራ አይሆንም ነበር አሁን በግራን ጊዜ ሊቃውንት ስላለቁ ቤተክርስቲያኑ ከሚዘጋ ተወለ ማንም ደንቆሮ እንዲቀድስ ተደረገ ምንም ስለማያውቅ ደግሞ ዝም ብሎ ደንቆሮ ጨስ ደንቆሮ ዲያቆን ምን መሆኑ ሳያውቅ ዝም ብሎ ጨስ ነኝ አባ ነኝ ይላል ዝም ብሎ ከንቱ ነው እንጂ ነውር ነው እኮ መጽሐፍ እኮ ውግዘት ነው እኮ ክልክል ነው እኮ ወዘ ያይመረ ሰማንያ አሐዱ መጽሐፍ ያላወቀ ነው ይላል አሁን ከማወቅ የተነሳ ነው እኮ አሁን ተነስተው ማርያም እንኳን ራስ ማን መሆኗ ስለማያውቁ ዓለም የደነ በማርያም መሆኑ የማያውቁ ዓለም የተፈጠረ ለማርያም ተብሎ መሆኑ ስለማያውቁ የተነሱ ለማርያም የሚጻረሩ አሁን የራስ ድንቆርና አይደለም እንጂ ቃል ማለት ማመታችን አይደለች ነው እና ለማስተካከል ነው ይሄ ትልቁ ምክንያት ምን ይመስሉታል ለምሳሌ የቤተ እምነቶች በድርጅት መልክ ተቀይሮ መምጣት ሰው ለሰው አለመስማማት ብሔር ከብሔር መጋጨት እግዚአብሔር የፈጠረበትን ዓላማ ረስቶ ሰው ቋንቋውንና ማንነቱን አካባቢውንና ማህበረሰቡን እንዲያመልክ አድርጎ ራሱን ማግለልና መለየት ድብልቅልቅ ያልንበት ምን ይመስሉታል አሁን የኮዛ ድንቆርና ነው እንጂ አሁን አዲስ አበባ ብዙ ትግሬዎች አሉ አይደለም አሁን ለምሳሌ እኔ አዲስ አበባ ተቀምጬ አማርኛም ከቻልኩ ኦሮምኛም ከቻልኩ ወላይተኛም ከቻልኩ አሁን አጋጣሚ አንድ የተማረ 10 ቋንቋ ሊያውቁም ይችላሉ አሁን እንግሊዝኛ ሳይቀር ያውቃሉ አሁን በቋንቋ ከሆነ እኮ እኔ ምን ሊባል ነው አሁን ኦሮምኛም ተናገር አሁን ምን ሊባል ነው አሁን እኮ ይሄ እኮ ራስ እኮ ለማሰውም ራሱ ስንኳን እግዚአብሔር ሰይጣን የሚገርመዋል ማለት ነው ይሄ በቋንቋ
ተናጋሪ ተብሎ ይሄ አማራ ነው ይሄው ማን ነው? አሁን ለምሳሌ አፄ ዮሐንስ ሰው ትግሬ ናቸው ይላቸዋል። በምን ትግሬ መሆናቸው በምን ይታወቃል? ምንድን ነው መለኪያቸው? አፄ ምኒልክ አማራ ናቸው ይባላል። በምን ነው መለኪያቸው? አፄ ቴዎድሮስ ይኸው መለኪያቸው በምንድን ነው? እኔ አሁን አፄ ዮሐንስ የአማራ ዘር እንዳላቸው አውቃለሁ። እኔ በውልደት ይኸው አፄ አምደ ጽዮን እዚህ መጡ። ሀርበ ነጋሽ ወለዱ። ጨጓር ወለደ። ጴጥሮስ ወለዱ። ጴጥሮስ ሽምጽራ ወለደ። ሽምጽራ ይኸው የአድግራቱ ሰዋጋዲስ ወለደ። ሰዋጋዲስ ስላስ ወለደ። ስላስ ደግሞ ለአፄ ዮሐንስ ነው የወለደ። አሁን የአማራ ዘር የላቸውም። እሱ ደግሞ አርባ አጽዋ ደግሞ ካሌ ወለዱ። ካሌውና አፄ ገብረ መስቀል ጀምረው ያሉ በጎንደርም በሸዋም ያሉ የእነሱ ዘር የሌለው የለም። ግን ለሰው ዘር ተብሎ ተሰጥቷል። ኧረ በፍጹም ኧረ ደስ ነው። አሁን ሰው በአሜሪካ እኮ እየተቀመጠ አይደለም ሰው በጣም ይሄ ራሱ ያው አሪያ ለምን አሜሪካም እየተቀመጠ አንዳንድ ነገርም እየተቀመጠ ይሄ ዘር የሚባል በመጽሐፍ የለም። ቋንቋው ይኸው ለማግባቢያ የተሰራ ነው። አንድ ቋንቋ ነው የነበረ። ያውም በመርገም ነው የመጣ እንጂ መላእክትም ሁሉ ወፎችም ሳይቀር ሰው የወፎችም ቋንቋ ይሰማ ነበረ፣ እንስሳትም ሳይቀር። ስለዚህ ይሄ እኮ ንስሐም የለውም። በዚህ የሚያምን በዘር የሚያምን ንስሐም የለውም። አሁን እናንተ እኮ ያው ከአዲስ አበባ ነው የመጣችሁ። እዚህ ለሀገራችሁ መሆናችሁ ሀገራችን ነው ኢትዮጵያ ናት ብላችሁ አይደል የመጣችሁ? ስለዚህ ቤተክርስቲያንስ አንዲት አይደለችም? አንዲት ነች። አሁን አማራ ለአማራ ትግሬ ለትግሬ ብሎ ያካፈለ ማን ነው ነው? መጀመሪያው አሁን ይሄ ስልቱ የፈረንጆች ዘዴ ነው እንጂ የመንፈስ ቅዱስ አይደለም። ይሄ በራሱም ንስሐም ሊኖረዋል ብዬ እኔ ዘረኛ ሰው ይጸድቃል ብዬም አላምንም። በፍጹም ንስሐም አይኖርም። ለሌብነትም ለሌላ ንስሐ ይኖረዋል። ለዚህ ለዘረኝነት ግን ምክንያትም የለውም። ምን ማለት ነው? የአዳም ሰው አይደለም እንዴ? ሰው ማለት ሰው ነው እንጂ ሌላ አይደለም። ሃይማኖቱም አንድ ናት። ቃን ተዋህዶ ነው የምትባል ነው የምናውቀው እንጂ አንድ ጊዜ ለቅዱሳን የተሰጠች ሃይማኖት ነው የሚል አንድ ጊዜ ለቅዱሳን የተሰጠች ሃይማኖት ኢየሱስ የሞተላት የተሰቀለላት ሁላሳ ተዋህዶ የምትባል አምላክ ሰው ሆነ፣ ሰው አምላክ ሆነ የሚል ነው እንጂ እነዚህ ኢየሱስ ክርስቶስ አምላክ አይደለም ነብይ ነው ወይም ደግሞ ስንት እስላም ያወቁ እየመጡ አይደለም እንዴ? አጭበርባሪዎች የውሸት አይደለም እንዴ? መሐመድ አይደለም ያታለላቸው? እሱ መሐመድ ገብርኤል አናገረኝ ብለው ያውም ዲያብሎስ ገብርኤል መስሎ ለሔዋን እንዳታለላት ተታልሎ ነው እንጂ በፍጹም እንደዚህ ያለ ሃይማኖት ሁለት የለም፣ አንድ ነው ሃይማኖት። እሺ አባታችን እንግዲህ ቃለ ሕይወት ያሰማልን። በቀጣይ ደግሞ ረጅም እና ሰፊ ጊዜ ወስደን በተለይ በዚህ በመጨረሻው ዘመን ቀመር አቆጣጠር ጊዜው አልቋል ብለው መቁጠሪያ ቀመር አለው ብለው ከዚህ በፊት የሚያነሱልኝ ሐሳብ ስላለ በሱ ላይ ተዘጋጅተን ራሱን በቻለ ፕሮግራም ወይ መርሃ ግብርን መጣበታለን። እስቲ ደግሞ ከዚህ በመቀጠል ወንድማችን ዲያቆን ሞገስ ስለ አባታችን ስለ ቄስ አምዴ ምን ታውቃለህ? አባታችን ቄስ አምዴ እኛ በመናቃቸው እንግዲህ ቤተክርስቲያን ያሰራሉ፣ መንፈሳዊ ዘማሪያን ናቸው፣ ሰባኪያን ናቸው፣ ቀዳሴያን ናቸው፣ በሁሉ እግዚአብሔር የተቸራቸው አባት ናቸውና አንተ ደግሞ የሳቸው ፍሬ እንደመሆንህ መጠን አባታችን እንዴት ትገልጻቸዋለህ? ስለ አባታችን ምን ታውቃለህ? ምናቸውን ነው የምትወድላቸውስ? በመጀመሪያ አባቴን አክብራችሁ እዚህ በመጣታችሁ በጣም አመሰግናለሁ እናንተ። እሺ እኔ ስለ አባቴ ሳወራ ማለት ነው ድሮ እርሶ ታሪካቸው ሲነግሩን በቃ የተረት ይመስለኝ ነበር። አሁን ዲያቆን ሆኜ የቆሎ ተማሪ ሆኜ በየአብያተ ክርስቲያኑ ስዞር ግን አንዳንድ አባቶች አባቴ እኮ እንድናቸው ብሎኝ ሲነግሩኝ ግን እኔ በጣም ነው ገረመኝ ራስ። አባቴ ከማደንቅለት ነገር ትምህርቱን ነው። ሁሉ ጊዜ አቅስ ይናገር ለምንድነው እንዲህ የምታወራው? ለምንድነው እንዲህ የምትሆነው? ምን አገባህ ብዬ እቆጣው ነበር። ግን ሳየው ለካ እውነቱን ነው። እቺ ምድር አላፊ ናት ለካ። ዲያቆን ሆኜ አሁን ሳየው ነው እንዲህ የተሰማኝ እንጂ ድሮ እንቆጣቸው ነበር ሁላችን። እና በቃ እኔ ለሱ ያለኝ ክብር መግለጽም በቃላትም የለኝም።
ምን አይነት ተግዳሮት ምን አይነት ተጋድሎ ገጥሟቸው አይተህ ታውቃለህ? ለምሳሌ አሁን አባታችን ሀቅ በመናገራቸው እውነት በመናገራቸው በቆሙበት መድረክ ላይ መናገር የሚፈልጉትን ነገር ተናግረው ነው የሚወርዱትና በሚዲያም ቢሆን በአውደ ምሕረትም ቢሆንና አባታችን በዚህ ንግግራቸው ምን አይነት ቻሌንጅ ገጥሟቸዋል? አሁን ለምሳሌ አንድ ቀን አንድ አባት ከነሱ ከአባቴ ጋር የሚዞር ነበሩ ቤተክርስቲያን የሚያስወሩ መሰለኝ የሚያወሩ አንድ እስላም ከእስላም ጋር ክርክር ገጠሙ ይላሉ። ክርክር ሲገጥሙ በስተመጨረሻ አያምኑም ሲሏቸው ቄስ አምደም ብቻቸው ስለነበሩ እነሱ 8 ናቸው የነበሩት። በዚህም በዛ እየተንጫጩ እስከ አንዴ ቆዩ አሏቸው። ቆዩስ አንዴ የእናንተ ሃይማኖት የመጣው በ6ኛው ክፍለ ዘመን ነው። የኛ ሃይማኖት በክርስቶስ የተመሰረተች በክርስቶስ በደም የጸናች ሃይማኖት ናት። መጀመሪያ የተመሰረተች ናት። አንድ ሃይማኖት ናት ያለችው። እንዴት ነው እናንተ ለምሳሌ እኮ በአባባላችሁ እኮ እኔ እኮ እናቴ ስትወለድ ነበርኩ እያላችሁ ነው አሏቸው። እናቴ ስትወለድ እኔም ነበርኩ ብላችሁ እየዋሻችሁ ነው እና ለምንድን ነው እንደምትሆኑ አሏቸው። ከዛዛ የነበረው ህዝብ አያቸው። እነሱም መልስ አጡ። በቃ ነበራችሁ ወይ እናንተ እናታችሁ ስትወለድ ነበራችሁ ወይ አሏቸው። አልነበርን። እና ለምንድን ነው ያልነበራችሁት? የኛ ሃይማኖት ትክክል ነው የምትሉት? በዚህ ጋር መልስ አጡና ከዛ ቄስ አምደ ሲወርዱ 8ታቸው ሊመቷቸው አሉ። ሊመታቸው ሲሉ እንዲያም መስቀሏ አለች ነው የምትባለው። በመስቀል መቷቸው። መስቀሏ ተሰበረች ብሎ አወርኛ አንድ ቀን ደግሞ እዚህ ጭርቆስ ገራገዳ የሚባል አለ። ባይዘው እናንተ ቀደም ብላችሁ ብትመጡ እኔ ደስ ይለኝ ነበር። በቃ በወጣትነታቸው እናንተ ስላላገኘኋቸው በጣም ነው የሚያሳዝነው። ድምጻቸውም ቢሆን ትምርታቸውም ቢሆን 4 ጊዜ 3 ጊዜ ታየ ነው የሚባለው ለኛ ሲያወሩን ማለት ነው። አንድ ጊዜ እዛ ጭርቆስ ገራገዳ የሚባል አለ። ቀድሰው ሲወጡ ለራሱ እርሶ ሲቀድሱ ምንም የማያውቀው ህዝብ ምን እንደሆነ የማያውቀው እልልታ ያበዛል ሰው። ቀድሰው ሲወጡ ሴትየዋ ምን አለች? እኒህ ናቸው እንደ ጭርቆስ የሚባሉት አለች። እኔ ከራሳቸው አንደበት ሲሰማ ድሮ ታሪካቸው ሲነግሩን በቃ ዝም ብሎ ተረት ነው የሚመስለኝ። በየሄድኩበት ቤተክርስቲያን ግን የቄስ አምደስ ልጅ እየተባልኩ እከበራለሁ። ሁሌ ታሪካቸው እዛ አጠናለሁ። ያባቴ ሳስበው እኔ የእሱ ትምህርት የእሱ ዕውቀት የእሱ ሃይማኖት ይዣለሁ አልልም። እኔ ዲያቆን ሆኜ ከትምህርት አስኮላም እየተማርኩ ነው ዲያቆን ሆንኩት። ከዛም ወደ ስራ የገባው በቃ ይጸጽተኛል እስከ መጨረሻ። ለምንድን ነው የእሱ ትምህርት እስከ መጨረሻ ያልጨረስኩት ብዬ ነው ማዝነው ለራሴ። አሁን በድቁናና በመንፈሳዊ አገልግሎት ምን አይነት ዲያቆን እንድትሆን ይመክሩሃል አባት? አሁን ብዙ ጊዜ የውሸት ዲያቆን፣ የውሸት ጳጳስ፣ የውሸት ካህን ብለው ካህናትን፣ ዲያቆናትን፣ ጳጳሳትን ጭምር በአገልግሎታቸው ቁጭት ያለባቸው አባት ናቸው። በየመድረኩና በየጊዜው በቤተክርስቲያን ላይ በሚነሳ የሐሰት ትምህርት ማለት ነው ካለማወቅ የተነሳ ነው እንደዚህ ብለው የሚናገሩት ብለው ይቆጫሉና አንተ ምን አይነት ዲያቆን እንድትሆን ነው አባትህ የሚመክሩ? ባጭሩ እርሱ የሚለኝ አንተ ባጭሩ ተማርክም አልተማርክም አንዴ ዲያቆን ሆነሃል። በያዝክበት ዕውቀት ባለህበት በተሰጠ ተሰጥቶ በቃ በንጽህና አገልግል ነው የሱ ምክር ለኔ። አለ የራሴ የሆነ ተሰጥቶ አለ። ሁሉም በትንሹ ተምሯል። በትንሹ ቢማርም ባይማርም በቃ አንዴ የተሰጠህ ዕውቀት አንዴ የተሰጠህ ድቁና ወይም ኃላፊነት ተሰጥቷል። ስለዚህ እሱን በአግባቡ ተወጣ። በንጽህና አገልግልበት። ሰው በትምህርት አይደለም ትንሽ ትምህርት ይዞም በንጽህና ካገለገለ ፈጣሪ ንጽህና ነው የሚያየው። ቤተ መቅደስ በንጽህና ስትገባ ነው በንጽህና ስትገለገል ነው የምትጸድቀው እንጂ ትምህርት ተምረህም
አውቀህም በትዕቢት ባልታዘዝነት በማለት የሚሆን ነገር የለምና በትህትና አገልግል ነው የሚለኝ አባት ሁሉ። መልካም ዲያቆን ሞገስ እግዚአብሔር ይስጥልን እናመሰግናለን። አባታችን ያው ረጅም እድሜ ከሙሉ ጤንነት ጋር እንዲያድልልን የሁላችን አባት ስለሆኑ መልካም ምኞታችንን እንገልጽልሃለን። እናመሰግናለን። አባታችን በመጨረሻው ሰዎች ይሄንን ፕሮግራም አይተው ከቅዱስ ቂርቆስ በረከት ለመካፈል ምን ያደርጉ? እየተሰራ ያለው ቤተክርስቲያን በዋናነት ባንገብጋቢነት በተቀዳሚነት የሚያስፈልገው ነገር ምንድነው? የመጨረሻ መልእክቶ ምንድነው? እሺ አሁን እኔ በጣም ነው የሚከብደኝ። ያውም ሰው በአሁን ጊዜ ለማኝም ስለበዛ እኔ ከዚህ 1-7-6 ቤተክርስቲያን ሰርቼ አንድ ቀንም ለምኜ አላውቅም። ከዚህ በፊትም አካውንትም እንደዚህ ብዙ አልሰጠሁም ነበር። አሁን ግን ሳየው ህዝቡ በጣም ተሳቃይቶ ነው ያለ። ተለውሎ የሚያልቅ አይመስልም። በውስጥ ብዙ ቀለም ያስፈልገዋል። በላዩም ጉልላት 5 ጉልላት መስቀል ያላቸው ያስፈልጋል። በተለይም ገና አልተጀመረም። ደረጃም አሁን ያው እንደሚታየው አሁን ነው ተጀምሮ ያለ ደረጃው። ብዙ 5-6 ቤተክርስቲያን ይሆን ነበረ አላወቅንም። ይሁን ሀገር ቤት ስለሆነ ሰው አዋቂዎች ነን ብለን ያልናቸው መሐንዲሶች እንዲያልቅ አላደረጉም። በይሁንናም ይሁን በተንኮልም ይሁን እዚህ ቅዱስ ቂርቆስ ሲመርምረው እኔ ያው የታመምኩ በዚህ ነው። አሁን ራሱ መናገር ማቅቶኛል። በዚህ 5-4 ዓመት ነው ይሄ በሽታ የጀመረን በሐሳብ ነው። ራሱ እንጀራ ለመብላት እንቢ ብሎኛል በፍጹም። ጠቅላላ በየመንደሩ ከ1 ጀምሮ እስከ 30 አዲስ አበባ የሄድኩ ሳስተምር ሲዘምር የነበርኩም ትቻለሁ። በጣም መናገር ስላቃተኝ ሐሳቡ ምንድነው? የቤተክርስቲያን የገብርኤል ሳሰራም ማርያም ሳሰራም ስላሴ ሳሰራም ገነስ ቅዱስ ሚካኤል እንደዚህ ሳሰራ እንደዚህ ያለ በፍጹም በቃ በስነ ስርዓት ስለሆነ አሁን ግን መጨረሻው እንዴት ብሎ እንደሚያልቅ በጣም የሚያስጨንቅ ስለሆነ ይታያል ማለት ነው። ምንድነው የሚታየው? የሽግሩ ይታያል። እነዚህም እናንተም ራሳቸው አይታችሁታል። ቀለም ብዙ ያስፈልገዋል። ለአንድ ቀለም ምን እንደሚሰጥ ወጋው ይታወቃል። በያሬ ብር ተመልሶ እንደ ጎድፍ ነው ሆኖ ያለ ብሩ ብዙም ቢሰበሰብ። ስለዚህ በውጭም በውስጥም ያላችሁ በቅዱስ ቂርቆስ ስም የቤተክርስቲያን ከኛ ጋር ተደስታችሁ እንዲያልቅ በተቻላችሁ በተሰጣችሁ እንትን እንድታደርጉ ነው ማስታውሰው። ያር አንድ ሰው እሰጣለሁ ብሎ ሊሰጥ አይችልም ያር ካልፈቀደለት ማለት ነው። አሁን ከዚህ በጥር ተነግረዋል። ያር የፈቀደላቸው ናቸው የላኩትም በስነ ስርዓት በተግባር ብሎ በሰበካ ጉባኤ በቤተክርስቲያኑ ልቃ ደብር ትናንትና መጥተው የአዲስ አበባ ሰዎች መጥተው ያው ተነጋግረው በደረሰን ተረጋግጧል። ህዝቡ የዋህ ነው። የቤተክርስቲያን ገንዘብ የሚበላ አይደለም። ሰርቶ የሚያድር ራሱ አስራት በኩራት አውጥቶ የሚኖር ህዝብ ነው። ግን ህዝቡ 5 ቤተክርስቲያን ስላለ እዚህ አካባቢ የዚህ የቂርቆስ ግን ብዙ ሰው የለውም። ያውም እነዚህ ድንጃ ለመግዛት በማኪና የ3 ሰዓት መንገድ ሄዶ ተገዝቶ ነው የሚመጣው ድንጃው። ደማ ተመልሰው አሁን ይኸው በላይ ያለ ደማ አሁን ለእጁ ብቻ እንኳን ራሱ ለጉልላቱ ለመስራት 600,000 ነው የበላው ለእጁ። ግን አላለቀም እሱ ማጨረሻውም ገና ነገ ደማ የሚመጡ ስንት እንደሚበሉ አናውቅም። ስለዚህ ውጣ ወረዱ በጣም ከባድ ነው። እኔ በሐሳቡ በልቤ ሐሳብ ደማ እሾህ ነው የው ሰው እሾህ ይውቀልብህ የተባለ ሐሳብ ነው። ሐሳቡ ቤተክርስቲያኑ እስከሚመረቅ በጣም ያስጨነቀ ስለሆነ ህዝቡም እያለቀሰ ተስፋ እየቆረጠ ስለሆነ ከአቅሙ በላይ ስለሆነ ማለት ነው። ጥሬም ቢያዋጣ ዶሮም ቢያዋጣ ፍየልም ቢያዋጣ ቤተክርስቲያኑ ስፋቱ መጨረሻ ስለሌለው ለወደሱ ፊቱ ያስደስተን ይሆን ይችላል። ደግሞ ተመልሶ ሌላም እንደሚያስፈልግም ታውቃለህ አንተ አይተዋል ላይኛው ማለት ነው። ስለዚህ ህዝበ ክርስቲያኑ በውጭ በውስጥም ያሉ እጃቸው እንዲዘረጉ እና
ነው የምፈልገው። እሺ አባታችን እንግዲህ ያው በሀገር ውስጥም ከሀገር ውጭም የሚገኙ የቅዱስ ቂርቆስ ወዳጆችና የእርሱ የመንፈስ ቅዱስ ልጆች የሚችሉትን እንዲያደርጉ እናደርጋለን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንግዲህ ከአባታችን ከቄስ አምደ ጊዮርጊስ ጋር ስለ ቅዱስ ቂርቆስ ቃል ኪዳንና ሌሎችንም ርዕሰ ጉዳዮች አንስተን ስንወያይ የነበረው ፕሮግራማችን ይሄን ይመስል ነበረ። የቅዱስ ቂርቆስን ቤተክርስቲያን ለማገዝ የምትፈልጉ ከታች በቪዲዮ ስር የቤተክርስቲያኑን አካውንት አስቀምጥላችኋለሁ። ከዛም አባታችንን እየደወላችሁ የሚያስፈልጉ ነገሮችን ለመጠየቅና የምታስገቡትንም ገንዘብ ደረሰኝ ለመላክ ስመ ክርስትናችሁን ለመስጠት ጸሎት እንዲደረግላችሁ አባታችንን ለማሳሰብ የምትፈልጉ በ0912 074889 ቀጥታ ስልክ ቁጥራቸው ነው መደወል ትችላላችሁ። በድጋሚ እስከምንገናኝ ድረስ ለዛሬ የነበረ መርሃ ግብራችን ይሄን ይመስል ነበረ። በእያላችሁበት የእግዚአብሔር ሰላም ይድረሳችሁ። ሰላም ሁኑ።